በለጡዬ ስትል ትቆያለህ ማለት ነው። በቃ ሁሌ በለጡ አግብታ በለጡዬ ትላለህ። በለጡ ወልደም በለጡ የልጅ ልጅ አይታም አንተ በለጡዬ ስትል ትውላለህ። ይሄን ያክል አትሙኝ ተወዳጆች። በቃ አንድ ሰው እናንተ የሰጣችሁትን መልካምነት እናንተ የሰጣችሁትን ትልቅ ቦታ ረግጦባችሁ ከሄደ አለቅ። እናንተ አይደላችሁም ጥፋተኞቹ። ያ ጥሩ የወደው ሰው ነው። ስለዚህ በእነዚህ ነገር በፍጹም መጨነቅ የለባችሁም ተወዳጆች። በፍጹም እግዚአብሔር አምላክ ችግሬን የወሰደልኝ በሉ። ችግሬን የወሰደልኝ። ሌላው በጮኝነት ህይወት ላይ በትዳር ህይወት ላይ ሆናችሁ እንዴ ኖ ባለቤቴ እኮ ማለት ብላችሁ ስለ ባለቤታችሁ በኩራት ስትናገሩ የነበራችሁ እንዴ እሷ የኔ ጮኛ እኮ ማለት ብላችሁ ስለ ጮኛችሁ በኩራት ስትናገሩ የነበራችሁ ሰዎች በመሀል ያ ባለቤታችሁ የትዳር አጋራችሁ ወይም ደግሞ ጮኛችሁ ወይም የባለቤታችሁ ሆነች ሴት ጮኛችሁ ሆነች ሴት እናንተ ከነበራችሁ ህይወት ላይ ማቅጠው ከህይወታችሁ እንኳን ቢወጡ ሰማይ ከምድር የተገለባበት አድርጋችሁ አትወሰዱት። እኔ በዚህ አጋጣሚ ራሱን ያጠፋ ሰው አውቃለሁ ተወዳጆች። ራሱን ያጠፋ ሰው በትዳር ህይወት ውስጥ ኖሮ በጣም ብዙ ዋጋ ከፍሉ ኑሮ በጣም ከብዷቸው ለባለቤቱ የሚያደርገው በጣም ፍላጎት በጣም ብዙ ስለነበራት ለባለቤቱ በጣም ብዙ ነገር እያደረገ እሷ ሳታውቅ ቀለበቱን ሁሉ ሽጦ ብዙ የሆነላት ሴት በዛ ሰው ላይ ሄዳበት ተገኘች። ቁጭ ብሎ አልተነጋገሩም። ራሱን ሄዶ ያሷ ጠፋ። ተወዳጆች ይሄ በጣም ጥንቃቄ የሚሻ ነገር ነው። እህቴ አንቺ ታምነሽለት እየኖርሽ ያለው ሰው ታምነሽለት እየኖርሽለት ያለ ሰው ወደሹ እየኖርሽ ያለ ሰው ድንገት በአንቺ ላይ ማግጦ ብታገኙ እና ሌላ ሴት ብትወስደው ባሌን ቀማች ብለሽ እንዳትናገሪ። ለቤተሰቦችሽ ዙሪያሽ ላሉ ጓደኞች ባሌን ቀማችኝ እንዳትይ። ኦኬ ችግሬን ወሰደችልኝ በይ። ችግርሽን የወሰደችልሽ ባህል ቢሆን ኖሮ ቀድሞ ሌላ ሴት ሊመለከት አይችልም። ባህልሽ ቢሆን ኖሮ ቀድሞ ሌላ ሴት ጎትታ ካንቺ ልትወስዱ አትችልም። ያንን ሰው አንዲት ሴት ግን ከወሰደችው እመኝኝ እግዚአብሔር አምላክ ችግርሽን ያራቀልሽ። ስለዚህ ያቺ ሴት ተመስገን ችግሬን ወሰደችልኝ በይ። በተመሳሳይ ወንድሜ አንተም ልክ እንደዛ ረዥም ጊዜ ዋጋ ከፍለ ከብዙ ሰዎች ርቀ ራስን አግለ ዋጋ የከፈልክላት ሴት በትዳር ያገባህ ሴት ብዙ የሆንክላት ሴት አብረሃት ኖረህ አንተ ሳታውቅ ብዙ በደልን በድላ ድንገት ከሌላ ሰው ጋር ሄዳ ብትመለከታት ድንገት ብታገኛት አትደንግጥ። ይሄ የዓለም ፍጻሜ አይደለም ብራዘር። በቃ እንደ አንተ አይነት መልካም የሆነን ሰው ያጣችሁ ስለዚህ በቃ ችግር ያ ሰው ሚስቴን ቀማኝ እንዳትል። ያ ሰው ችግሬን ወሰደልኝ ማለት ልመድ። እና ተወዳጆች የጮኝነት ህይወት ላይ ስፔሻሊ ጥንቃቄ ይፈልጋል። ቅድም እንዳለው መንፈሳዊ ወንድን ማግባት የምትፈልጉ እህቶች ራሳችሁን መንፈስ ያደርጉ። ራሳችሁ መንፈስ ማድረግ ነውር ነው እያልኳቸው አይደለም። እሺ መልካም የሆነን ትዳር መመኘት እንደውም የጀግና እህቶች ምልክት ይሄ እግዚአብሔርን አይደለም ቤተክርስቲያንን አይደለም ራሱን እንኳን ጠንቅቆ ማያውቅም ሰው ሁሉ አበርኩለት ሞትኩለት የሚሉ ሴቶች በብዙበት ሀገር አንድን እግዚአብሔርን የሚፈራ ቤተሰቦችን የሚያከብር መልካም ስብናን ያለውን ወንድ ሞዴል መልካም ነው፣ ኃጢአት አይደለም። ግን ያ ሰው የእናንተ እንዲሁ የምትፈልጉ ከሆነ የዛን ሰው ምርጫ መንፈሳዊ የሆነ ሴት ስለሆነ ራሳችሁ ላይ በደንብ እህቶች ያ ሰው የእናንተ እንዲሆን ራሳችሁን አትገላልጡ። ወይ ደግሞ የሆነ ነገር ሌሎች ሴቶች የሚያደርጉትን ነገር ማድረግ አይጠበቅባችሁ። አንደኛ ፈቃድ እግዚአብሔር እንዲጨመርበት ወደ እግዚአብሔር በአንቃዶ ልቦና በተመስጦ ሕሊና መጸለይ የእግዚአብሔር ፈቃድ እንዲሁም። ከዛ በተረፈ ደግሞ ራስን ደግሞ መንፈሴ ማድረግ ያ ሰው የአንቺ እንዲሁ የምትፈልጊ ከሆነ ራስን መንፈሴ ማድረግ። ወንድሜ አንተም ልክ እንደዚህ በዚህ ዘመን በጣም ብዙ የሚባሉ ሴቶች በጣም ብዙ ቁጥራቸው ቀላል የማይባሉ እህቶች ነውራቸውን ሀፍረታቸውን መግለጥ እንደ ክብር በሚያዩበት ዘመን አንዲት መንፈሳዊ የሆነችን ሴት መመኘት ወንጀል አይደለም፣ መልካም ነው፣ ኃጢአት አይደለም። ግን ራስህን ደግሞ መንፈሳዊ እያደረክ መቅረጽ። ምክንያቱም የዛች መንፈሳዊ ሴት ምርጫ መንፈሳዊ የሆነ ወንድ ስለሆነ አየለም እኔ አለመሄድ እኔ እንደፈለኩ ልቃም እንደፈለኩ ላጨስ